ሲሆን ካስረና ሶስት ጊዜ ጮና አለ ሶስት ጊዜ ጮና አለ ሶስት ጊዜ ጮና አለ አረዱላ ማጥወጣ አረዱላ አንደስ ወጣ ይሄንን ቪዲዮ ማለት ነው አሁን በእግዚአብሔር ቃል አቋያ ለምንድን ነው እንደዚህ ሆነው ህዝባችን ከምን የተነሳ ነው እንደዚህ ሆነው አንድ አድራጊዎቹ ስለምን ነው እንደዚህ የሚያደርጉት ሁለት ህዝባችን ስለምን ነው የማይማረው ብሎ የሚለውን ነገር እኔ አሞኛል ሁላችሁም እንደሚያማችሁ እርግጠኛ ነኝ ህዝባችን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝባችን ነው እነኚህ የዋሃን እናቶች እነኚህ የዋሃን እህቶች እነኚህ የዋሃን ወንድሞችና እንደዚሁም ታላላቆች ሁሉ ሳይቀሩ ሽማግሌዎች ሁሉ ሳይቀሩ እየሄዱ በጨካኞች እጅ እንደዚህ የሚቀጠቀጡበት ምክንያት መፍትሄ ፍለጋ ሄደው በሽታ ይዘው ይመጣሉ በሽታቸውን ይዘው ሄደው ፈውስን ሳይሆን ይዘው የሚመጡት እንደገና ሌላ በሽታ በሰውነታቸው ላይ ጨምረው ነው የሚመጡትና እኔን አሞኛል እውነት ለመናገር በጣም አመመኝ የህዝቤን መከራይቼ በጣም አመመኝ እኔን የተሰማኝ ፊሊንግ እናንተን ተሰምቷችሁ እንደሆነ አይ ዶንት ኖ እና ግን በዚህ ጉዳይ ላይ እንደ እግዚአብሔር ቃል የምናገረው ነገር ስላለ ሼር አድርጓቸው ፕሊዝ ያው ቢሳደቡ ይግቡና እውነትን እንዲሰሙ ማለት ነው ህዝባችን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ እንደዚሁም ሌሎች ኢትዮጵያውያን በሙሉ ማለት ነው በንፋስ ላይ አልቀርብ ሲወጣ ሲሪያል በሶስት ነው በእንደነኛ አይነት ባረመኒዎች በጨካኞች ጡጫ የተቀጠቀጡ የሞቱ ወገኖቻችንን ከምን የተነሳ ነው እንደዚህ ሆነው ምክንያቱ ምንድነው ብሎ የሚላውን ይሄ ዛሬ እናንተ በቪዲዮ ስላያችሁት እንጂ ሁላችንም ከዛ ቤተክርስቲያን የወጣነው ነገር ግን ቪዲዮ ያልቀረጸው ስንት ጉዳል ስንት ሰዎች አልቀዋል ስንት ሰዎች ሞተዋል በየገዳማቱ በየመጠመቂያው ስፍራ ላይ ስንት ሰዎች አካለ ስንኩላን ሆነዋል ስንት ሰዎች ሽባ ሆነው ቀርተዋልና ህመማቸው ህመሜ ነው ለእናንተም ለኔ
ስቃያቸው ስቃዬ ነው ይሄ ካልቆረቆረን ይሄ ካላመመን ሌላ የሚያመን ነገር የለም እና ነኝ መጽሐፍ ማንበብ የማይችሉ እናቶች በእንደነኛ አይነት አረመኔ ሰዎች የሚቀጠቀጡት እስከመቼ ዘመን ድረስ ነው ብሎ የሚለው ለዚህም ነው ወንጌል የምንናገረው እና ሼር አርጓቸው እና እግዚአብሔር አምላክ ይባርካችሁ ተባረኩ ምንም ነገር ልላልቻልኩኝም ሌሎች ሰዎች ሼር ያደረጉት ሌሎች ሰዎች ፖስት ያደረጉት አይታችሁታል አንዳንዶቻችሁ ሰዎች ይሄንን አይታችሁ ምናልባት ተጽናንታችሁበት ሊሆን ይችላል አንዳንዶቻችሁ ስቃችሁበት ሊሆን ይችላል እኔን ግን አሞኛል እነኚህ ሰዎች እነኚህ ወገኖች ደማቸው እስኪፈስ ድረስ ሰውነታቸው ተቀጥቅጦ አካላቸው ጎዶሎ እስኪሆን ድረስ የሆነበት ዋንኛው ትልቁ ምክንያት ምንድነው ብሎ የሚለው ላይ መናገር ፈልጋለሁ ፕሊስ ለኦርቶዶክሳውያን ወገኖቻችን ሼር አድርጉ ፕሊስ ወገኖች አሞኛል ነኝ ታምሜ ነው የገባሁትኝ ደስ ብሎኝ አይደለም የገባሁት ግን ህዝባችን የሚሰማ ጥቂትም ቢሆን ሰምተው ቢሰድቡን የሚስደቡን ሼር አድርጓቸው ጥቂትም ቢሆን ሰምተው ወደ ጌታ ወደ እግዚአብሔር እውነት እንዲመለሱ ነው በዚህ ሰዓት የገባሁትኝና እግዚአብሔር አምላክ ይባርካችሁ ኢሞሽናል ሆኛለሁ ውስጤን አሞኛል የህዝቤን መከራና ስቃይ አይቼ አሞኛል ነኝ እንዳልኩት ሰላም ብያችኋለሁ ዘግይታችሁ የገባችሁ ወገኖች እግዚአብሔር አምላክ ይባርካችሁ የህዝቤን የኦርቶዶክሳውያን ወገኖችን በዚህ በሶሻል ሚዲያ ያዩአችኋቸው በጨካኞች ጡጫ ሲቀጠቀጡ ሳይ ምንም እንኳን ዛሬ አሁን በሶሻል ሚዲያ ቢገለጥም ቀድሞም ቢሆን ማቃው ነገር ነው ሁላችንም እናቀው ነው እና ግን ጭራሽ መሜ ደግሞ ባሰብኝና ምንም መተኛት አልቻልኩም ትናንትናና ትናንት ወዲያ ነበር ከመጀመሪያው ተብሎ ከሚባሉ ሰዎች ምናልባት ይሄንን ውስጥ ላይ ሄጄ ቪዲዮ ብዙ አላይም ቪዲዮ ከተቀመጠ ቆይቶ ሊሆን ይችላል አሁን ግን በሶሻል ሚዲያ በሰፊ እንደሚታየው ሽፋን ተሰጥቶ ይሄ ቪዲዮ አልታየም እና እኔን አመመኝ ውስጤን አመመኝ ሁላችሁም አሟችሁ ሊሆን ይችላል እዚህ ውስጥ የገባችሁ ኦርቶዶክሳውያን ወገኖች ስለናንተ ታመናል እኔን አሞኛል ወንድሞቼንም እህቶቼንም አሟቸዋል ስቃያችሁ ስቃያችን ነው ህመማችሁ ህመማችን ነው እና በጣም ኢሞሽኖኛለሁ ብዙ ሰዎች ከዚህ በፊትም በነበርኩበት ወደ ጌታ ከመምጣቴ በፊት በዛ ቤተ ክርስቲያን ስለማገለግልም ስለነበረ ብዙ ሰዎች በእንደዚህ አይነት መከራ በእንደዚህ አይነት ስቃይ ለአካለ ጎዶሎነት የተዳረጉ በጸበል ውስጥ ታፍነው የሞቱ ሰዎች ከውሃ ብዛት ከውሃ መውረድ የተነሳ የሞቱ ሰዎች በጣም ብዙዎች ምናቃቸው ሰዎች አሉ ማንንም ያንን ቦታ ማንንም አይጠይቅም መንግስትም አይጠይቅም እዛ አካባቢ ላይ ሄዶ ለምን እንደዚህ ተደረገ ተብሎ ማይባልም ወላጆችም በገዛ ፍቃዳቸው ነው ልጆቻቸውን አንጠልጥለው ይዘዋቸው የሚሄዱት እዛ ቦታ ላይ የሚሄዱበት ምክንያት ፈውስ ለማግኘት ነው ፈውስ ለማግኘት መፍትሄ ለማግኘት ይሄዳሉ የታመመ ሰው ይሄዳል ማይሄድበት ቦታ የለም ቤተ እምነታቸው ባስተማራቸው ትምህርት መሰረት ነውና እዛ ቦታ ላይ ፈውስ ለማግኘት ይሄዳሉ ነገር ግን ፈውስ ብቻ አይደለም ይዘው የሚመጡት ፈውሱንም አያገኙትም ይዘው የሚመጡት ግን በሽታ ነው ይዘው የሚመጡት አካለ ስንኩልነት ነው ይዘው የሚመጡት በትር ነው ይዘው የሚመጡት በሽታ መከራ ነው እና ይሄ እኔ ያመኛል ከዛ ጊዜ ጀምሮ ዛሬ እንግዲህ የዛሬ 18 ዓመት ነው ጌታ ያገኘኝ ከዛ በፊት በነበረው ይሄ አሁን ያለኝ እድሜ እግዚአብሔር የሰጠኝ እድሜ ከልጅነቴ ጀምሮ በዛ ቤተ ክርስቲያን ውስጥ ነው ያደኩትኝ በዛ ቤተ ክርስቲያን ውስጥ ነበር ማገለግለው ስለማንነቴ የህይወት ምስክርነቴ አንድ ቀን በመናገር ሰዓት ላይ ምናልባት በዛ ሰዓት ልናገር እችላለሁ እኔ ስለ ዛሬ ስለ ራሴ ለመናገር አይደለም የገባሁት
ጌታ እግዚአብሔር ይባርካችሁ በተቻለ መጠን ለኦርቶዶክሳውያን ወገኖች ይህ እንዲደርስ እና ህዝባችን እንዲነቃ ፕሊስ ውስጥ ያላችሁ ኦርቶዶክሳውያን ወገኖች ስለናንተ ህመም አለን ወንጌልን የምንሰብከው ወንጌልን ኢየሱስን ስሙ ብለን የምንለው በእንዲህ አይነት በጨካኞች ጡጫ እየተቀጠቀጠ ሰው እንዳይሞት ነው የህይወቱ ፍጻሜ የሆነውን ጌታ ሳይተዋወቅ ወደ ዘላለም ሞት በእንዲህ አይነት ይሄም ራሱ አንዱ ሞት ነው የቁም ሞት ነው እና አሞኛል እኔ ስለታመምኩ ነው የገባሁትኝ እንቅልፍ መተኛ ስላልቻልኩኝ ቀኑን ሁሉ ቢዚ ስለሆንኩ እንጂ በገባ ደስ ባለ ነበር እግዚአብሔር አምላክ የተባረከ ይሁን በጌታ በኢየሱስ ክርስቶስ ማነባዋለሁኝ የሰማነው ነገር ማናምኗል የእግዚአብሔር እስክንድ ለማን ተገልጧል በፊቱ እንደ ቡቃያ ከደረቅ መሬት እንደ ስራ አድጓል መልክና ውበት የለውም ባየነውም ጊዜ እንወደው ዘንድ ደምግባት የለውም የተናቀ ከሰውም የተጣለ የህማም ሰው ደዌንም የሚያውቀው ነው ፊቱ እንደሚሰውርበት የተናቀ ነው እኛም አላከበርነው በእውነት ደዌያችንን ተቀበለ ህማማችንን ተሸክሟል እኛ ግን እንደተመታ በእግዚአብሔር እንደተከጸፈ ተቆጠርነው እንደተቸገረም ቆጠርነው እርሱ ግን ስለመታለፋችን ቆሰለ ስለበደላችንም ደቀቀ የደህንነታችንም ተክሳጽ በእርሱ ላይ ነበር በእርሱ ቁስልኛ ተፈወስን እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ እግዚአብሔር የሁላችንም በደል በእርሱ ላይ አኖረ ተጨነቀ ተሰቃየም አፉንም አልከፈተም ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም በማስጨነቅና በፍርድ ተወሰደ ስለ ህዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል ከክፎች ጋር መቃብሩን አደረጉት ከባለጥጎችም ጋር በሞቱ ሆኖ ግፍንም አላደረገም ነበር ባፉም ተንኮል አልተገኘበትም ነበር እግዚአብሔርም በደዌ ያደቀው ዘንድ ፈቀደ ነፍሱንም ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል እድሜውም ይረዝማል የእግዚአብሔርን ፍቃድ በእጁ ይከናወናል ከነፍሱም ድካም ብርሃን ያያል ደስም ይለዋል ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል ኃጢአታቸውንም ይሸከማል ስለዚህም እርሱ ብዙዎችን ይወርሳል ከኃያላን ጋር ምርኮንም ይከፋፈላል ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና እርሱ ግን የብዙዎችን ኃጢአት ተሸከመ ስለ አመፀኞችም ማለደ ይላል የእግዚአብሔር አምላካችን ስም ለዘላለም የተባረከ ይሁን በዚሁ ቃልና በምክንያቱ ይሄ የሚሆነው ምክንያት ለምንድነው ብሎ በሚለው በዚህ ላይ ነው መናገር የምፈልገው ሁላችንም እናቀው ነው ይሄንን የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን አማኞችም ይሄን ክፍል ይሄን መጽሐፍ ያምናሉ ያቃሉ ነብዩ እግዚአብሔር የእግዚአብሔር ነብይ ሆነው ነብይ እግዚአብሔር ኢሳይያስ ነይንን ክፍል የተናገረው ጌታ ከመወለዱ ወይ ደግሞ ጌታ ለሰው ልጆች በደልና ኃጢአት መከራ ከመቀበሉ ከ700 ዓመት በፊት ነው ይሄን ትንቢት የተናገረው ነብዩ አይቶታል በፍለፊት ላይ በሱ ዘመን ላይ ቆመን ስናይ በፍለፊት ባሉ ዘመናት ላይ እግዚአብሔር ስለ ሰው ልጆች በደልና ኃጢአት ልጁን ወደዚህ ያላልኮ ስለ ሰው ልጆች በደልና ኃጢአት ስለኛ በደልና ኃጢአት መከራ እንደሚቀበል በስሙ ደግሞ በማመን የኃጢአታችን ይቅርታ እንደምናገኝ እግዚአብሔር የሁላችንን በደል በሱ ላይ አኖሮ እኛ እንዳንቀጠቀጥ እሱ ተቀጥቅጦልናል በጨካኞች እጅ ማለት ነው እኛ እንዳንደማሱ ደምቶልን የኛ ስጋ እንዳይቆርስ እሱ ስጋውን ቆርሶልን የኃጢአትን ይቅርታ እንድናገኝ እግዚአብሔር ልጁን ወደዚህ ዓለም ልኮ የዘላለምን ሕይወት ሊሰጠን ፈቅዶ ይሄንን አድርጎልናል እግዚአብሔር ለዘላለም ስሙ ይባረክ የዛሬ 2000 ዓመት ቀራንዮ ኮረብታ ላይ ጌታ ኢየሱስ ክርስቶስ ስለ በደላችን ስለ ኃጢአታችን ሞቶም ከሙታን ተቀበረ ከሙታን ተነሳ በሶስተኛው ቀን ወደ ሰማያዊ አባቱ አረገ በስሙ የሚያምኑ ሁሉ የኃጢአታቸውን ይቅርታ እንዲቀበሉ ከኢየሩሳሌም ጀምሮ ሁሉ በአሕዛብ ወንጌል እንደሚሰበክ የእግዚአብሔር ቃል ይሄን ነው የሚነግረን ጌታ እግዚአብሔር የተባረከ ይሁን ስለዚህ ልጁን ኢየሱስ ክርስቶስን በመስቀል ላይ ጌታ ያሰቃየበት እኛ እንዳንሰቃየ ነው እኛ ነፃ እንድንወጣ ነው እኛ በሱ ህመም እኛ እንድንፈወስ እንጂ እኛ እንድንታመም አይደለም እኛ እንድንቀጠቀጥ አይደለም እሱ የተቀጠቀጠልን እኛ እንድንቀጠቀጥ አይደለም ስለዚህ የህዝባችን የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ህዝብ ስቃያችን ነው መከራችን ነው ግን ለምን እስከ መቼ ድረስ መቼ ነው ይሄ ነገር የሚያቆመው ከእንዲህ አይነት ነገርስ በምንስ ጉዳይ ከእንደዚህ አይነት ነገር መላቀቅ የሚቻለው ብሎ የሚለው እሱ ላይ ነው መናገር የምፈልገው ኢሞሽን በሆነ አትፍረዱብኝ እሺ ኢሞሽን በሆነ አትፍረዱብኝ የህዝቤ ህመሜ ነው ለኔ ለናንተም ጭምር ማለት ነው ለሁላችሁም ይሄ ካላመመን ሌላ ነገር ሊያመን አይችልም የክርስቶስ ቤተክርስቲያን ናት ቤተክርስቲያን ተብላርታለች አዎ ቤተክርስቲያን ናት ህዝቧም ክርስቲያን ነው
በአብ በወልድ መንፈስ ቅዱስ አጥምቃቸዋለች አብ ወልድ መንፈስ ቅዱስ እግዚአብሔር ነው ብላ አስተምራናለች ነገር ግን ህዝባችን በእንዲህ አይነት መከራና ስቃይ ውስጥ የሚያልፍበት ለምንድን ነው የኛ ቤተሰቦች እናትና አባቶቻችን ወንድሞቻችንና እህቶቻችን ሊሆን ይችላል በዚህ መቼም በዚህ ስቃይ የተጽናናችሁ ሰዎች ካላችሁ እግዚአብሔር ምሕረት ያርግላችሁ ወይ ደግሞ በዚህ ስቃይ የሳቃችሁም ሰዎች ካላችሁ እግዚአብሔር ምሕረት ያርግላችሁ ነው ብየምለው ሊያመን ይገባል እነዚህ እናቶች እነዚህ እህቶች ምንም የሚያውቁት ነገር የለም ምንም የሚያውቁት ህመማቸውን ይዘው ሄደው ህመማችንን አራክፈን ተሽሎን ፈውስ ይዘን እንመጣለን ነው ብለው ያሉት እንጂ እንዲህ አይነት መከራና እንዲህ አይነት ስቃይ እንዳለ አብዛኞቹ አያውቁም አንዳንዶቹ ያወቁም ነው የሚሄዱት ግን ከበሽታው መከራ የተነሳ ለጥቂት ጊዜም ቢሆን በእነኚህ ሰዎች ተደብድቤ ተቀጥቅጬ እግዚአብሔር ይፈውሰኝ እንደሆነ ብለው ነው የሚሄዱት በልበቅንነት ምንም እንኳን በዛ ቤተክርስቲያን በነበርኩበት ሰዓት ላይ የክህነት ማዕረግ ባይኖረኝም የድቁና ማዕረግ ነበረኝና ከሚያጠምቁ አጥማቂያን ከተባሉ ካህናት ጋር አብሬ በዚህ ስራ ላይ የተሳተፍኩ ሰው ነበርኩኝ እና በዛን ወቅት ላይ የሆኑትን ነገሮች ሁሉ ከልጅነት ጀምሮ ስላየሁኝ አሁን በዚህ በቪዲዮ ሳየው ያኔ ቀድሞ ትዝታን የቀሰቀሰብኝ ያኔ ያየው የነበረ ስቃይ ያዩት የነበረውን ስቃይ በቃ በላያቸው ላይ ያርፍ የነበረ ዱላና ቅጥቀጣ ያንን ነው ከዛሬ 18 ዓመት በፊት የነበረው እንዳስብ ያደረገኝና በዚህ ላይ ነው የምናገረው እንደ እግዚአብሔር ቃል ለምን ሆነ እንደዚህ አይነቱ ነገር ከምን የተነሳ ነው የሆነው ብሎ የሚለው ነገር መናገር ፈልጋለሁ እግዚአብሔር አምላክ የተባረከው ወይ ደግሞ ይሄንን ክፉ የሆነ ድርጊት እንዲደረግ የሚያደርጉ መሪዎች ናቸው የቤተ ክርስቲያን መሪዎች የሚባሉ የሃይማኖት አስተማሪዎች ነን ብለው የሚሉ መምህራን የተባሉ እንደነኛ አይነት ሰዎች ናቸው ህዝቡን ወደ አልሆነ አይነት አቅጣጫ ላይ ወስደው በቁማቸው መከራን በቁማቸው ስቃይን በቁማቸው ዋይታን በቁማቸው መቀጥቀጥንና ልጆቻቸው ስራቸው ቢኖሩ እነሱ ሁሉ ሳይቀሩ እየተሸማቀቁ እየፈሩ እንኳን እነሱ ልጆቻቸው ቀርቶ አይደለም እኛ እንኳን በቪዲዮ ላይ ያኑ ሰዎች ምን ያህል አሞና እውነት ምን ያህል ተሰምቶናል ቦታው ላይ ብንሆን ምን ነበር ልናርግ ምንችለው ብሎ የሚለው ነገር እኔ በጣም ፈትኖኛል እውነት ለመናገር ማለት ነው ከዛሬ 18 ዓመት በፊት የነበርኩባት ቤተክርስቲያን ስለሆነች ኦርቶዶክስ ቤተክርስቲያን የህዝባችን መከራ ምንም እንኳን ዘመኑ እንኳን የተለያየሁበት ከዚህ ቤተክርስቲያን የተለያየሁበት የዚህ 18 ዓመት ጋፕ ቢኖርም ዛሬም ቢሆን ባንድም በሌላ መንገድ ከዚህ ህዝብ ጋር ህዝቤ ነውና ስለ ህዝቤ ስለሚገደኝ የወንጌልን እውነት የሰው ፊት እየገረፈን እየሰደቡንም እየተቃወሙንም እየመቱንም ለመግደልም ራሱ እንኳን እየፈለጉን እግዚአብሔር ከጆቻቸው ያዳነን ወንጌልን ሰብካለን እውነቱን እንዲያውቁ ከእንዲህ አይነት መከራ ከእንዲህ አይነት ስቃይ እንዲያርፉ ወደ ጌታ ወደ ኢየሱስ ክርስቶስ እንዲመጡ ማለት ነው በመርካቶ ላይ ሄዶ ዊግ ገዝቶ ጸጉሩ ላይ ባለፈውም ደጋግሜ እንደነገርኳችሁ የኔ ጓደኞች የነበሩ ሁሉ መርጌቶች ሁሉ ሳይቀሩ መርካቶ ሄደው ዊግ ገዝተው ዊግ ጸጉር ገዝተው ቢጫ ልብስ ገዝተው ዊጉን በሙቅ ነገር በሚያጣብቅ ነገር አጣብቀው ሰውነታቸው ጭንቅላታቸው ላይ ልብሱን ለብሰውት ከገዳም ነው የመጣኑ ብለው ከተለያየ ቦታ ላይ ነው የመጣኑ ብለው አዲስ አበባ ከተማ ውስጥ ተቀምጠው ፈረንሳይ ለጋሲዮን ላይ ሆነው መርካቶ ላይ ይዘርፋሉ ፈረንሳይ ለጋሲዮን የሚኖር መርጌታ ካራቆሬና የርጤና አካባቢ ላይ ሄዶ ያ ህዝብ ከገዳም ነው የመጣሁት ከዋሸራ ነው የመጣሁት ከዋልድባ ነው የመጣሁት ስለዚህ በዚህ በኩል እንዳልፍ እመቤቴ ልካኛለችና ገንዘብ አዋጡ ብሎ በሚል አጠምቃለሁም ብሎ በሚል አንዳንዶቹ ህዝባችንን እስከዚህ ድረስ ነው የደፈሩት የግራቸውን እጣቢ እስከ ማጠጣት ድረስ ነው የደፈሩት የግራቸውን እጣቢ ጸበል ቦታ ላይ ሲጠመቁ የሚጠመቁት ጸበሉን ቢጠጡት ውሃውን ቢጠጡት ክፋት የለውም እኔ አሁን ጸበሉ እውነተኛ ነው አይደለም ይያልኩ አይደለም እናገረው ውሃውን ቢጠጡት ክፋት በሌለው የግሮቻቸውን እጣቢ እስከዚህ ድረስ ነው ሰይጣን ህዝባችን ላይ የቀለደው በማንም በማይታወቁ ቤተክርስቲያኒቱ ራሱ ሪኮግናይዝ ያላደረገቻቸው መምህራንንና ሰባኪ ወንጌልን ብለው የሚሉ ህዝባችንን እስከዚህ ድረስ ነው የቀለዱበት ለነኚህ አረመኔ ሰዎች ተላልፈው እንዲሰጡ ያደረጉ ደግሞ እነ ዶክተር ዘበነ ለማ ናቸው እነ ምረት አባሰፋ ናቸው እነ ዶክተር ዘሪሁን ናቸው እነ መምህር ታሪኩ አበራ ናቸው ቃለ እግዚአብሔርን እንሰብካለን ብለው የሚሉ አውቄ ነው ስማቸውን የምጠራው እነኚህም ብቻ አይደሉም እነሱና ሌሎችም ጭምር ማለት ነው
እነ መምህር ተስፋዬ መቆያ ናቸው። ስብከተ ወንጌልን እንሰብካለን ብለው አውደ ምሕረት ላይ ቆመው ለህዝቡ ከእንደነኛ አይነት አመፀኞችና ከእንደነኛ አይነት ወንጀለኞች እንኳን እንዳይጠበቁ ይሄን ትምህርት አልነገሯቸውም። የወንጌልን እውነት አልነገሯቸውም። ከስብከተ ሰባኪ ወንጌል ሆነው ከመጽሐፍ ቅዱስ ትምህርት ቤት አንዳንዶቹ ተመርቀው ወጥተው ከቅድስት ሥላሴ ቢመረቁ ከሰዋስወ ብርሃን ቢመረቁ ከከሳቴ ብርሃን ቢመረቁ ህዝቡን የተመረቁለትን ወንጌል ህዝቡን ነግረውት ከጨካኞች ጡጫ አልታደጉትም። ፈውስ የሚገኝበትን የቤተ ክርስቲያኒቱ ራስ ነው ተብሎ የተባለውን በቤተ ክርስቲያኒቱ ውስጥ ክርስቶስ ኢየሱስን በስሙ ይያውን ያነበብኩት የኢሳይያስን ትንቢት መጽሐፍ እንኳን አይደለም በአማርኛ በግዕዝ እንዲሁም እነሱ መጽሐፉን ገልጠውት እንኳን ሳያውቁ እነኛውን የጠራዋቸው መምህራን ሳይሆኑ የብሉይ ኪዳን መምህራን አሉ፣ የአዲስ ኪዳን መምህራን አሉ። እነኛ መምህራን መጽሐፉን እንኳን ሳያዩት በቃላቸው ቃሉን ሸምድደው ይዘውታል። ነገር ግን ህዝባችንን ለእንደዚህ አይነት አላስፈላጊ ለሆነ ነገር የዳረጓቸው የስተት አስተማሪዎች የዳረጓቸው ለጨካኞች ጡጫ እንዲደበደቡ እንዲቀጠቀጡ በዶቃ በመቁጠሪያ እነ መምህር ግርማ ወንድሙ የተባለም ይሁን እኔ አሁን የሚስቀጠቅጥም የነበረ ሰውዬ ሌሎቹ ሙሉ ሳይቀሩ እንዲቀጠቅጧቸው በመከራ ውስጥ እንዲያልፉ በስቃይ ውስጥ እንዲያልፉ ኢየሱስ ክርስቶስ በኢሳይያስ 53 ላይ የተቀጠቀጠው ይህ ህዝብ እንዳይቀጠቀጥ ነው፣ እኛ እንዳንቀጠቀጥ ነው። ኦርቶዶክሳውያን ወገኖች እየተሳደባችሁም ቢሆን ስሙን። የናንተ መምህራን ብላችሁ የተባላችሁ ቅድም ስማችሁን የጠራውትም ያልጠራዋችሁም የኢትዮጵያ ኦርቶዶክስ ተዋሕዶ መምህራን የምትባሉ ሰባኪ ወንጌልን ብላችሁ የምትሉት እናንተ በየከተማ እየዞራችሁ ከዚህ ህዝብ ላይ የሰበሰባችሁትን ገንዘብ እየበላችሁ በእነሱ ገንዘብ መኪናችሁና ቤታችሁን እየቀያየራችሁ የወንጌልን እውነት ያልነገራችኋቸው ህዝባችን በእንዲህ አይነት መከራ ውስጥ እንዲያልፍ ያደረጋችሁ ደጋግሜ እንዳልኩት የሰራዊት ጌታ ቅዱስ እግዚአብሔር ከማደሪያው ያያል። ጌታ መድኃኔዓለም ያያል። ፍዳችሁ በእናንተ ላይ ይበዛል። ስላመመኝ ነው የህዝቤ ጩኸትና የህዝቤ ስቃይ ስላመመኝ ነው የምናገረው። ማንም ከሰፈር ላይ ተነስቶ እኮ ነው የሚቀልድባቸው ወገኖች። ማንም ከሰፈር ላይ ተነስቶ እነ ባህታዊ ገብረ መስቀል የተባሉ እና አምሃ ኢየሱስ የተባሉ ከሰፈር ላይ ተነስተው ነው የቀለዱብን። በዚያ ጊዜ ላይ እኔ ነበርኩ እዛ ቤተ ክርስቲያን ውስጥ። ከሰፈር ላይ ተነስተው ቀለዱበት፣ ከሰፈር ላይ ተነስተው ተጫወቱበት ህዝቡን። በስላሴ አምሳል የተፈጠረ በእግዚአብሔር አምሳል የተፈጠረ ስለ እግዚአብሔርን የምትጠራ የምታስተምር ቤተ ክርስቲያን ዛሬ በእንደነኛ አይነት ሰዎች እጅ ላይ ወደቀች እንጂ ወንጌልን በትክክል የምትሰብክ ቤተ ክርስቲያን ነበረች። ዛሬ እነን የወንጌል እውነትን የሚሰብኩ ልጆቿን አሽቀንጥራ አውጥታ ጥላን እንደነኛ አይነት ቅድም ስማቸውን የጠራውትም ይሁን ሌሎቹም ጭምር አውደ ምሕረቱን ተቆጣጠሩት። የስብከት የወንጌሉን መልእክት አይነግሯቸውም። ቢነግሯቸውም ማጣመው ነው የሚነግሯቸው እና ህዝባችን ያልቃል። ህዝባችን ይሞታል። ጸበል አፍኗቸው የሞቱ ስንት ህፃናት አሉ። ጸበል አፍኗቸው የሞቱ ስንት አረጋውያን አሉ። እኔ በቆሎ ትምህርት ቤት በነበርኩበት ሰዓት ላይ ያልሄድኩበት ቦታ የለም። በጎጃም በጎንደር በሰሜን ሸዋ ያልሄድኩበት ቦታ የለም። በሄድኩበት ቦታ ሁሉ ግን የገጠመኝ ነገር ሁሉ ቢኖር ሞት ነው። ሞት፣ ለቅሶ፣ ጩኸት። ሲፈልጉ ደብተራዎች እየደገሙ ይገሏቸዋል። በቅዱስ ቁርባን መድኃኒት እየሰጡ ይፈጇቸዋል። ደብረ ብርሃንም ላይ የአማራ ፖሊስ እንዳሳየን ባለፈው ደብተራ ሁሉ ሳይቀር በጅብ ቆዳ እየደገመ የጅብ ኩስ የዝንጀሮ ኩስ እየበጠበጠ እንት እያለ የአማራ ፖሊስ ነው ያወጣው። ማየት ትችላላችሁ ዩቲዩብ ላይ። ህዝባችንን እስከዚህ ድረስ ነው ያደረገው። ስለሚያመኝ ነው፣ ህዝቤ ስለሆነ ነው፣ ህዝባችን ስለሆነ ነው፣ የበቀልንበት ቤተክርስቲያን ስለሆነ ነው። ህመማቸው ህመሜ ስለሆነ ነው። ሰው መድኃኒት ለማግኘት ወጥቶ በሽታ ይዞ ይገባል። ሰው መድኃኒት ሊያገኝ ወጥቶ ፈውስ አገኛለሁ ብሎ ሄዶ በዶቃ ተቀጥቅጦ ሰውነቱ ቁስል በቁስል ሆኖ ይገባል። አንዳንዱም ሬሳ ይዞ ይገባል። ድንገት ቢሞቱ እዛ የሚሏቸው ይህንን ነው፣ ኃጢአት ስለሰሩ ነው ብለው ይሏቸዋል። መንግስት ይህንን አያውቅም። እዛ ቦታ ላይ ህዝባችንን እስከዚህ ድረስ ነው የተቀለደበት።
ጌታ እንዲደርስላቸው ህዝቤ ስማኝ ኦርቶዶክሳውያን ወገኖች በእነኛ አይነት አረመኔዎች እጅ እንድትቀጠቀጡ አይደለም ኢየሱስ የሞተው በእንደነኛ አይነት ወረበሎች በሆኑ ወንበዴዎች በሆኑ ሰዎች ሰውነታችሁ እንዲተለተል እንዲደማ አይደለም ኢየሱስ የሞተው እሱ ተቀጥቅጦ እኛ ነፃ እንድንሆን እሱ ደግሞ እኛ እንድንፈወስ እሱ ስጋው ተቆርሶ እኛ እንድንፈወስ ነው ኢየሱስ ከቅድስት ድንግል ማርያም ተወልዶ ቀራንዮ ላይ የሞተልን አማኑኤል ዋናው ምንጩ መምህራን የተባሉ ሰዎች ለእንደነኛ አይነት አረመኔዎች እጅ ላይ እንዲወድቁ አደረጋቸው ህዝቤን እነሱ ባያስተምሯቸው ኖሮ ወደ እንደነኛ አይነት ሰዎች ባልሄዱ ነበር ለስሙ ከመጽሐፍ ቅዱስ ትምህርት ቤት ነው ተመርቀው የወጡት የሚያወሩት ግን ደርሳነ ባልቴት ይሆነ የባልቴት ወሬ መጽሐፍ ቅዱስ ላይ ከስነ መለኮት ትምህርት ቤት ተመርቆ የወጣ የአዲስ ኪዳንና የብሉይ ኪዳን መምህራን ስር ቁጭ ብሎ የተማረ የእግዚአብሔርን ቃል ነግሮ የሁሉ ራስ የሁሉ መድኃኒት ሆነው የሁላችን ጌታ ወደ ሆነው ወደ አማኑኤል መተው በደሙና በስጋው መቆረስ በቤዛነቱ ሥራ የኃጢአታቸውን ይቅርታ እንዳያገኙ ፈውሳቸውን እንዳያገኙ በነ ዘበነ ትምህርት ማለት ነው በነ ታሪኩ ትምህርት በነ መረታብ ትምህርት በነ ዘሪውን ትምህርት በሌሎችም ትምህርት በእንደነኛ አይነት አመፀኞች እጅ ላይ ጣሏቸው ህዝቤን የነ ግርማ ወንድሙ መጫወቻ ሆኑ በመቁጠሪያ እየደበደቡ እየቀጠቀጡ በሽተኛ አደረጓቸው መቁጠሪያውን መቀጥቀጥ ሲደክመው በእጁ ይቀጠቅጣታል ጭንቅላቷን አይምሮዋን ማለት ነው ረሃብና መከራ ህዝባችንን ያሰቃያል ምድራችን በዚህ ትመታለች ፈውስ ልታገኝ ብላ የሄደች ፈውስ ሊያገኝ ብሎ የሄደ ህዝብ መቁጠሪያው ሲደክመው በእጁ ይመታታል በርግጫ ይመቷቸዋል እኔ በኢትዮጵያ በነበርኩበት ሰዓት ላይ አንዴ ከምሰራበት ቦታ ላይ ኤርፖርት አካባቢ ነበር ምሰራውና ቦሌ ድልድይ አካባቢ ማለት ነው ዛካባቢ ነበር ምሰራውና በግሬ በገርጂ ኮሪያ ሆስፒታል አካባቢ ነበር የተከራየሁት እና በሜዳው ላይ ማለፍ ነበርብኝ በምስራቅ መሰረተ ክርስቶስ ቤተክርስቲያን ስር አቋርጬ ማለፍ ነበርብኝና የማርያም ቤተክርስቲያን በዛን ጊዜ አዲስ ነበር የተተከለው እዛ ጋር አጥማቂ ነን ብሎ ያለ ሰው እንደዚሁ አሁን በቪዲዮ እንዳየሁት ሲያደርግ ነበር ህዝቡ ሁሉ ተሰብስቦ እንደዛ ሲያደርጋቸው ነበር ገርጂ ማርያም ቤተክርስቲያን ጋር ማለት ነው እና በዛ አካባቢ ነበር ማልፈው ባለፍኩ ሰዓት ላይ ይቀጠቅጧቸዋል አጥማቂው የተባለ ሰውዬ ይደበድባታል ህዝቡ ሁሉ ቆሞ ከምቱ የተነሳ እየተሽማቀቀ ሰውነቱ እየሰቀጠጠው ቆሞ ያያል እና እኔ በጌታ ነኝ ቢገሉኝም ይግደሉኝ ብዬ ህዝቤ ስለሆነ ቢገሉኝም ይግደሉኝ ብዬ ገብቼ አባ የሚያረጉት ትክክል አይደለም አልኩኝ የሚያደርጉት ትክክል ቢገሉኝም ይግደሉኝ ብዬ ነው ወደ ጌታ እንደሚሄድ አውቃለሁ መቼም መምህራኖቻቸው ሁሉ መግደልን ያስተማሯቸው እነዘበነ ማለት ነው ተደፍረናል ወገን ሆይ ተነሳ እስከዚህ ድረስ ነው የተናቅነው ምሕረተአብ የት ነው ያለው ተነሳ ብለህ ያልከው ወንጌል ኢየሱስ ያድናል ብለን ስለሰበከን ተሐድሶች ተነሱ ብለህ ህዝብን ለጦርነት የሚቀሰቀስ ቃል የምትናገረው የት ነው ያለው ምሕረተአብ ወጣ የነኝን ሰዎች ስቃይና መከራ በጨካኞች እጅ በዶቃ እየተቀጠቀጡ እንዲሞቱ የት ነው ያላችሁት እናንተ መምህራን ስለሆናችሁ ነው የስብከተ ወንጌል የስብከተ ወንጌሉን ተቆጣጣራችሁ ቤተክርስቲያኗን እያመሳችኋት ያላችሁት እናንተ ስለሆናችሁ ነው የምናገረው አስጥሏቸው እንጂ ከእንደነኛ አይነት አመፀኞች እጅ አስጥሏቸው እንጂ ህዝቡን አስጥሏቸው እንጂ የአማኑኤል እኮ ሰዎች ናቸው እነኚህ ክርስቶስ ዋጋ የከፈለለት ህዝብ እኮ ነው ኢየሱስ ደሙን እኮ ያፈሰሰለት ህዝብ ነው ኢየሱስ ስጋውን የቆረሰለት እኮ ህዝብ ነው አስጥሏቸው እንጂ ውጡና ትክክል አይደላችሁም በሏቸው እንጂ ህዝቡን ይወደዛም የሚሄደውን ህዝብ እንደዚህ የሚያረጉትንም ሰዎች እናንተ የራሳችሁ ጥቅም እንዳይቀርባችሁ እንጂ ህዝቡ ቢሞት ደንታችሁ አይደለም ስለማቅ ነው ምሕረተአብ ካንተ በፊት የቤተክርስቲያኒቱን ሥርዓት ተምሬ ያደኩ ሰው ነኝ
ዘበነ ካንተ በፊት ሕያው አምላክ እግዚአብሔር ምስክር ነው ካንተ በፊት ማለት የቤተ ክርስቲያኒቱን ሥርዓት ቀኖናዋን ትውፊቷን ዶግማዋን ተምረን ያደግን ሰዎች ነን ቤተ ክርስቲያን ውስጥ የነበርን ሰዎች ነን ውጡና ታደጓቸው እንጂ የማንም ወሮበላ ክንዱን መሞከሪያ ሲያደርጋት ያያየው ያቺንህት እናቶቻችን እንደዚህ ሲጫወትባቸው መሬት ላይ እንደ ሕፃን ልጅ ያንጋለሉ እየደፏቸው ከዱላው ብርታት የተነሳ ሲወድቁ ሲዝሉ ያመኛል እኔን አሞኛል እኔን እኩለ ሌሊት ነው ያለሁበት ምድር ላይ ከሚስቴና ከልጆቼ ጋር መተኛት እችላለሁ ቢያንስ ግን ይሄንን ነገር ተናግሬ ህዝቡ ይነቃ ዘንድ ህዝቡ ያስተውል ዘንድ ይሄንን ነገር ለመናገር ነው የመጣሁት ሰሞን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን እግዚአብሔርን የምትፈሩ እናቶች እግዚአብሔርን የምትፈሩ ወንድሞች እግዚአብሔርን በቀንነት የምትፈልጉ አባቶች በእንደነኛ አይነት አመፀኞች አትቀጥቀጡ ኢየሱስ በመስቀል ላይ የተቀጠቀጠላችሁ በሞቱና በትንሣኤው ኃይል በሱ ደም መፍሰስ በሱ ሥጋ መቆረስ ለሁላችን ፈውስ እንዲሆንልን ይሄው ነብይ እግዚአብሔር ኢሳይያስ የሚናገር ይሄንን ነው እሱ ግን ስለበደላችን ደቀቀ ይላል ሞተ ተቀበረ ከሙታን ተነሳ በስሙ ለምናምን ንስሐና የኃጢአት ይቅርታ እንድናገኝ አንድ በመገረፉ ቁስል እንድንፈወስ ሁለት ለዚህ ነው ኢየሱስ የሞተው ለዚህ ነው ጌታችን ኢየሱስ ክርስቶስ በመስቀል ላይ የሞተው አትስሟቸው ነኝን መምህራን ስማቸውንም የጠራው ቢሆን ያልጠራዋቸውን አትስሟቸው ወደ እንደነዚህ አይነት ጨካኞች በትምርታቸው ሪፈር የሚያረጓችሁን ሰዎች አትስሟቸው ፈውስ የሚገኘው ከአማኑኤል ጎን በፈሰሰው ደምና በተቆረሰው ሥጋ እንጂ ከየስርቻ ሰርቻ ስር በፈለቀ ውሃ እዛ ነው የምትፈወሱት ይያሉ ወደነኚህ አረመኔና ጨካኞች እጅ ላይ የላኩ አትሙቱ ህዝቤ አትሙቱ እናንተ ፈውስ ፈልጋችሁ ሄዳችሁ መድኃኒት የሚሆናችሁ ጌታ በመስቀል ላይ መድኃኒት የሆነን ጌታ የዓለም ሁሉ መድኃኒት የሆነ የእግዚአብሔር አብ ልጅ ጌታ ኢየሱስ ስላንቺ ተሰቃይቶ ስላንተ ተሰቃይቶ ወንድሜ ለእንደነኛ አይነት ሰዎች ምንም እንኳን ሃይማኖታችሁን ብታከብሩ አክብሩ ሃይማኖታችሁን አክብሩ ነገር ግን ከእንደነኛ አይነት ሰዎች እጅ ላይ ስለምን ትወድቃላችሁ ተመለሱ ወደ እግዚአብሔር ቃል አስተውሉ እነኚህ መምህራንም ወደ እነዛ የሚነዷችሁን መምህራንን አትስሟቸው እኔ ከግለሰቦቹ ጋር ጻብ የለኝም እናንተ ላይ ባረፈ ነበር መምህራን ይሄ ዶቃና ይሄ ድብደባ ይሄ ቅጥቀጣ እናንተ ላይ ባረፈ ነበር እናንተንማ ማንንም አይነካችሁ ሽጉጡን ልታጥቃችሁ ነው የምትዞሩት የዋሁ ህዝብ ግን ይደበደባል የዋሁ ህዝብ ግን ይቀጠቀጣል የዋሁ ህዝብ ግን ይሞታል ያመኛል ኦርቶዶክሳውያን ወገኖቻችን ያመኛል የእናንተ ስቃይ የእናንተ መከራ በዚህ ጸበል ስር በዚህ በእንደነኛ አይነት ሰዎች ስር ጸበል ጋር እየሄዱ የሚቀጠቀጡ ሰዎች ያመኛል በጻድቃኔ ማርያም በሽንቁሩ ሚካኤል ያልሄድኩበት ቦታ የለም እኔም ሄጃለሁ የሄድኩትኝ ወንጌል ልሰብክ ነው የሄድኩትኝ አይተናል ስንት መከራ ስንት ስቃይ ህዝባችን በሰንሰለት ታስሮ ሽንቁሩ ሚካኤል የእግዚአብሔር ልጅ ኢየሱስ ነፃ አውጪው ሞቶላችኋል ቀራንዮ ላይ ኑ ወደሱ እናንተ ደካሞች ሸክም የከበደባችሁ ሁሉ ወደኔ ኑ እኔም ማሳርፋችኋለሁ ነው ብሎ ያለው እረፍት ያለው ከእግዚአብሔር አብ ልጅ ከጌታ ከኢየሱስ ክርስቶስ እንጂ ከማንም አይደለም የሚገኘው ኑ ወደ ክርስቶስ እስከ መቼ ድረስ በእንደነኛ አይነት ጨካኞች ከመርካቶ ቢጫ ልብስና ጸጉር እየገዙ ዊግ እያሰሩ ስንት እኮ በቤተ ክርስቲያን ውስጥ እግዚአብሔርን የሚፈሩ አጥማቂያንን ብለው የሚሉ አባቶች አሉ እነሱ እንደዚያ ያደርጉም ስንት አጥማቂያን የተባሉ አባቶችን አቃለሁ የወንጌልን እውነት የሚያውቁ ሲያጠምቁ እንኳን የሚያጠምቁት በጨዋነት ነው በዶቃ የሚቀጠቀጥ ጠንቋይ የህንድንና የሱዳንን መተት ያስደገሙ እናገራለሁ እስከ ሞት ድረስ ህዝቤ ስማኝ እነሱ በደገሙትና ባስደገሙት ጥንቆላና መተት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ስለሆንኩ የምናገረው አሁን ስልጣኑን የተቀበልኩትን ነግራችሁ ይችላልኝ በሌላ ጊዜ ስለ ህይወቴ መሰክራለሁ
አሁን ሞተዋል እኛ አባት አርፈዋል ያርሲው ሊቀ ጳጳስ ከነበሩት ከብፁዕ አቡነ ናትናኤል እጅ ነው የአገልግሎቴን ስልጣን የተቀበልኩት በምስክርነቴ ላይ መጣለሁ ከብፁዕ አቡነ ናትናኤል ሞተዋል በቅርብ አርፈዋል ባለፉት አመታት ላይ አውቀን የምናገረው ካህናትነን ብላችሁ ምትሉ መምህራንነን ናችሁ ብላችሁ ምትሉ ከእንደነኛ አይነት ባታውያንን ይያሉ የኢትዮጵያን ባንዲራ የሚመስል ልብስ እየለበሱ ራሳቸውን ሸፋፍነው ራሳቸውን ዊግ አስረው የሚጫወቱባቸውን ሰዎች አድኗቸው እኛ እዚህ ያለውን እናስጥላለን ከሐሰተኞች ነቢያት እጅ ማለት ነው እኛ ጋር ያለውን እኛ እናስጥላለን ለዚህ ነው ፊት ለፊት የምንናገረው አጭበርባሪ ነብይ ነኝ ብሎ የሚል በቴስታ የሚማታ የሚደባደብ እሱ ተከለለም ብለን ክርስቶስ ኢየሱስ ሞተው ሰው እንዳይሰቃይ ነው ያጢያቱን ይቅርታ እንዲያገኝ ነው ኢየሱስ የሞተው ወጡና ተናገሯቸው መምራንን ብላችሁ ምትሉ ወጡና ተናገሯቸው እናንተም ወደኛ ጣታችሁን አጠቁሙ እኛም ወደ እናንተ ጣታችንን አንጠቁም ግን አድኗቸው ነኝ ሰዎች ቢያንስ ኢየሱስ ክርስቶስ ሞቶላቸዋል ቤተክርስቲያኒቱ መሰረቷ በኦርቶዶክስ የኢትዮጵያ ኦርቶዶክስ መሰረቷ በክርስቶስ ላይ እንደሆነ እናቃለን ይሄም ማለት ምን ማለት ነው በክርስቶስ ኢየሱስ ሞትና ትንሳኤ ላይ በአብ በወልድ በመንፈስ ቅዱስ አንድ አምላክ እንደምታምን ይሄንን ከልጅነታችን አስተምራን ያደግነው ይህ እውነት አልጠፋብንም በክርስቶስ ኢየሱስ የሚገኘውን ድነት ግን ሰዎች አምነው እንዳይድኑ በክርስቶስ ኢየሱስ በመስቀል ላይ ከፈለው የቤዛነት ሥራ በርሱ ቁስል እኛ ተፈወሰን ብሎ የሚለውን ቃል ከማመን ይልቅ በዶቃ እየተቀጠቀጡ እየተደበደቡ ህዝብ እንዲሞት ያደረጉ ያሉ ሐሰተኞች መምህራን ናቸው ሐሰተኞች መምህራን በነብዩ በኢሳይያስ እንደተናገረ 3:12 ላይ ህዝብ ሆይ የመሯችሁ ያስቷችኋል የምትሄዱበትን መንገድ ያጠፋሉ ብሏል የሰራዊት ጌታ እግዚአብሔር ይህንን ህዝብ እየጠፋና እያጠፋችሁ ያላችሁ መምህራን ባታውያንን መነኮሳትንን ብላችሁ ምትሉ የብሉይ ኪዳን የአዲስ ኪዳን መምህራን ሆኖ አይገርመኝም አይደንቀኝም የቅኔም ያቋቋምም የዜማ መምህራን ሆኖ አይገርመኝም አይደንቀኝም ህዝቡን ግን በእንደነኛ አይነት አመፀኞች እጅ ላይ እንዲወድቅ አደረጋችሁት የተጣመመ ወንጌል እየነገራችኋቸው እነሱ በንብረታቸውና ሀብታቸውን ያደለቡ እንደነኛ አይነት ሰዎችን ነው የሚሰማው ህዝቡ አትስሟቸው ኦርቶዶክሳውያን ወገኖች አትስሟቸው ሊቃውንቶችን ስሙ ሊቃውንት ጉባኤ የሚባለው አለ ብፁዓነ ሊቃነ ጳጳሳት አሉ አባቶችን ስሙ እነሱ በደንጂም እንደዚህ በዶቃና በተለያየ በመቁጠሪያ እንድትቀጠቀጡ የሚያደርጉም ከሆነ እነሱንም አትስሟቸው የምንሰማው እግዚአብሔር አብስሙ ያለናል የፕሮቴስታንት ፓስተር ሆኖ ህዝቡ በመከራና በአመጽ ውስጥ እንዲሄድ ወይ ደግሞ በመከራና በስቃይ ውስጥ እንዲሄድ የሚያደርግ ከሆነ አንሰማው ፓስተር ይሁን ነብይ ይሁን ሐዋርያ ይሁን አንሰማው በእግዚአብሔር አምሳል የተፈጠረ ክርስቶስ የሞተለት ህዝብ እንዲሰቃይ በስተት ትምርት እንዲወጋ የሚያደርጉ ከሆነ እነሱንም አንሰማ እናንተም አትስሟቸው የምንሰማው የእግዚአብሔር አብ ልጅ ጌታ ኢየሱስ አለ አብ ስሙት ያለን አለ መምህራኖች እንደ ወንጌል እውነት ካልነገሩን አትስሟቸው እኔ እንደ ወንጌል እውነት ካልተናገርኩ አትስሙኝ ምክንያቱም ወደ ሞት ነው የምትሄዱት በአመፀኞች እጅ ላይ እንዲሞቱ አጋንንት የሚወጣው በኢየሱስ ክርስቶስ ስም ነው በስሙ ለእግዚአብሔር ኢየሱስ ክርስቶስ ጻርኩስ መንፈስ ይያለች ምትል ቤተክርስቲያን ይሄንን ትምርቷን የሚያቆም የማያቆም ሰዎች ይሄንን ስልጣናዊ በሆነ በእግዚአብሔር የልጅነት ስልጣን ገስጾ ከማስወጣት ይልቅ በዶቃ እየቀጠቀጠ ህዝቤን ያሰቃያል አጋንንት የሚወጣው በዶቃ አይደለም በመቁጠሪያ አይደለም በቴሳም በመማታት አይደለም በርግጫም በማለት አይደለም በስልጣን ቃል እናምናለን የእግዚአብሔር አብ ልጅ ስሙ ያወጣል በስሙ አጋንንትን አውጥተዋል በስሙ ለእግዚአብሔር ኢየሱስ ክርስቶስ ጻርኩስ መንፈስ በጌታ በኢየሱስ ክርስቶስም አንተ ክፉ መንፈስ ውጣ ብሎ ሲባል ይወጣል የጥንት አባቶች ነገሩን ያስተማሩን ነው ሐዋርያት የነገሩን ያስተማሩት እውነት ይሄ ነው የዘንድሮ ደግሞ ባታዊ ነኝ ብሎ የሚለው ያየኑም ይሄ ዱርዬ እግዚአብሔር ምሕረት ያርግለት ልብሱን በፎጣ ሸፍኖ እናቶቻችንን ይንቀጠቀጣል አይናገርም ወደ እግዚአብሔር
እግዚአብሔር እውነት ወደ እግዚአብሔር ቃል እውነት ተመለሱ ወንድሞች ወደ እግዚአብሔር ቃል እውነት ተመለሱ ኦርቶዶክሳውያን ወህቶች ወንድሞች እየተሳደባችሁም ቢሆን ስሙን ፕሊስ በእነኛ አይነት ሰዎች እጅ ላይ እንድትወድቁ አይደለም አማኑኤል የሞተላችሁ አማኑኤል የሞተልን የማንም አረመኔ እየመጣ ክንዱን እናንተ ላይ መሞከሪያ ማድረግ የለበትም እናቶቻችሁን ወደ እንደዚህ አይነት ጸበል ቦታ ላይ አትውሰዷቸው ወጣቶች ሆናችሁ በውጭ ሀገር ላይ ቁጭ ብላችሁ አንቺ አሜሪካና ለንደን ላይ ተቀምጠሽ አውሮፓና አሜሪካ ላይ ካናዳ ላይ ተቀምጠሽ እናትሽ ታመመች ተበላስትባል ወደዛ ላኳት እንትና የሚባል አጥማቂ ተነስቷል ብለሽ አንቺ ትልኪያለሽ እናትሽን ግን እንደዚህ በቪዲዮ እንዳየሽው ነው የሚያሰቃዩት አንቺን አጥባ ያሳደገችበትን ያንን ወገብ ያንን ትከርሻ በመቁጠሪያ በዶቃ ይተለትሉታል አንቺ አሜሪካና ካናዳ ቁጭ ብለሽ ሃይማኖት አለ ብለሽ እየተገበዝሽ የወንጌል እውነት ሲነገርሽ ማሰሚ ኦርቶዶክሳውያን እህቶች ለእናንተ ነው የምናገረው ኦርቶዶክሳውያን ወገኖች ወንድሞቻችን ለእናንተ ነው የምንናገረው እናቶቻችሁን ወንድሞቻችሁን እህቶቻችሁን ወደ እንደዚህ አይነት ጸበላ አጥማቂ ያለ ወደሚባልበት ቦታ ላይ ስትልኳቸው በእንደነኛ አይነት ሰዎች እጅ ላይ ነው የሚወድቁት የብዙዎች ወንድሞቼና እህቶቼ ሼር አድርገውታል የኔ የፌስቡክ ፔጅ ላይ ግቡትና ይዩት ያላያችሁ ካላችሁ ማለት ነው ሰውነታቸው ይተለተላል ሰውነታቸው ይገረፋል ይደበደባል ኢየሱስ ግን ለዚህ አይደለም የሞተልን እኛ እንዲህ እንድንሰቃይ አይደለም በአመፀኛ ወሮበላ በጎረምሳ እጅ እንድትደበደብ አይደለም የኢትዮጵያ እናት ኢየሱስ የሞተው በእንደኛ አይነት ጨካኞች እንዲደበደቡ አይደለም የኢትዮጵያ አረጋውያን ህመሜ ነው ህመማችሁ ህመሜ ነው ጥዝጣዜያችሁ ጥዝጣዜ ነው ያሳቷችሁ እነኛ ሐሰተኞች መምህራን ናቸው ቃል እግዚአብሔርን የሚያጣምሙ ሐሰተኞች ናቸው ይንገሯችሁ እንጂ ኢሳይያስ 53 በመገረፉ ቁስል ተፈወሳችሁ ብሎ የሚሏችሁን ይነውን ቃል ይንገሯችሁ እንጂ ተነሳ ትውልድ ተነሳ ወጣት ተነሳ ጎበዝ ተነሳ እያለ ህዝብን ወንጌል ስለተነገረው ህዝብን ለቀስቀሳ እየቀሰቀሰሱ ገንዘቡን ካሴቱን ሸጦ በላ ተነሳ ብለካልክ እንዲህ አይነት አረመኔ ሰዎች ህዝቡን እየቀጠቀጡት ሲገሉት ለእንደነሱ አይነት ነበር ካልክሉ እንጂ ጴንጤን መናፍቅን እያሉ በመሳደብ አራጥቃ እያሉ በመሳደብ ዝናን ያገኘ ገንዘብን የሰበሰበ ነጋዴዎች በእግዚአብሔር ህዝብ ላይ ራሳቸውን የሾሙ ይጠይቃቸዋል የሰራዊት ጌታ ቅዱስ እግዚአብሔር ወይ እናንተ አትገቡ ወይ የሚገቡትን አታስገቡ ደሙ በእናንተ እጅ ላይ ነው ያለው የህዝብ በእንዲህ አይነት መከራ እንዲያልፍ ኢየሱስ አልሞተለትም ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ፍጹም ጤና ሰጠው ይላል ለበሽተኛው ለሽባው በካንሰር ለተያዘ በተለያየ ህመም ለተያዘ በደም ግፊት ይያዝ የትኛውም ስም ያለው በሽታ ኤችአይቪ ቢባል የትኛውም ቢባል አምኖ ለሚጠራው ኢየሱስ የሚለውን ስም አምኖ ለሚጠራው መድኃኒት ነው መላእክተ እግዚአብሔር የነገሩን ይሄንን ነው አትፍሩ ለህዝብ ሁሉ የሚሆን ታላቅ የምስራችን ነግራችኋለን ዛሬ በዳዊት ከተማ መድኃኒት ነው ያለው የእግዚአብሔር ቅዱስ መልአኩ ብርሃናዊ የሆነው ቅዱስ መልአክ ቅዱስ ገብርኤል ተልኮ ሲመጣ መድኃኒት ክርስቶስ ጌታ ነው ያለው መድኃኒት የዓለም መድኃኒት የበሽታ መድኃኒት የሥጋ የነፍስ የመንፈስ መድኃኒት በስሙ ለሚታመኑ ሁሉ የኃጢአታቸውን ይቅርታ ያገኛሉ ፈውሳቸውን ይቀበላሉ አትቀጥቀጡ አትረገጡ በእንደነኛ አይነት አረመኔ ሰዎች ስላመመኝ ነው የምናገረው ይሄንን ስላመመኝ ስለታመምኩ ነው የታመምኩት ውስጤን ያመመኝ የታመምኩበት ምክንያት ህዝቤ ሲሰቃይ ያየው ከዛሬ 18 ዓመት በፊት ያየሁት መከራ ማለት ነው እናንተ የሳቃችሁ ሰዎች ይሄንን ቪዲዮ ያያችሁ እናንተ ላይ እንደዚህ ነገር ቢደርስ ወይ እናትሽ ላይ እንዲህ አይነት ነገር ቢደርስ ወይ እህትሽ ላይ ወይ ወንድምሽ ላይ እንዲህ አይነት ነገር ቢደርስ ወይ አባትሽ ላይ እንዲህ አይነት ነገር ቢደርስ እናንተ ሽመል አንስታችሁ ወይ የሆነ ነገር አንስታችሁ ትደባደባላችሁ እዛ
ህዝቡስ ከምን የተነሳ ነው እንደዚህ ሆነው? ይሄን ተናግሬ ጨርሳለሁ። ያብቅቻለሁ። አሁንም በነብዩ በሆሴዕ እግዚአብሔር የተናገረውን ሱን ቃል ነው የምናገረው። እግዚአብሔር ለፍጥረት ሁሉ የተናገረው ቃሉ በሆሴዕ ምዕራፍ 4 ቁጥር 6 ላይ እግዚአብሔር ቃል ሲናገር ህዝቤ ዕውቀት ከማጣት የተነሳ ጠፍቷል ይላል። ህዝቤ ዕውቀት ከማጣት የተነሳ ጠፍቷል። ህዝባችን አንደኛ በእንደኛ ሐሰተኞች መምህራን የሚሆን በእንደኛ አመፀኞች ጨካኞች እጅ እንዲወድቅበት ዋናው የሆነበት ትልቁ ነገር ዕውቀት ከማጣት ነው። የምን ዕውቀት? የቃል እግዚአብሔር ዕውቀት። ሲጀምር ካህናት ካልተረጎሙላችሁ በስተቀር አይገባችሁምና መጽሐፍ ቅዱስን አታንብቡ ይያሉ አውደ ምሕረት ላይ የሚነግሯቸው መምህራን አሉ። ይሄን መጽሐፍ ቅዱስ አንድ ሰው በዛ ቤተ ክርስቲያን ውስጥ ይዞ በየሁድ ሰንበቱ ከሄደ እንደዚህ አሳይቶ ከሄደ መናፍቅ ነው ተብሎ የሚባለው። እስከዚህ ድረስ ነው ቤተ ክርስቲያኒቱ ውስጥ ያሉ የሐሰት መምህራን ይሄን መጽሐፍ ቅዱስ ጠምደው የያዙት። ይሄን መጽሐፍ ቅዱስ የሚይዘውን ሁሉ እስከዚህ ድረስ ነው የሚጠረጥሩት። መናፍቅ ሆነ መሰለኝ ይያሉ ማለት ነው። እነ ዘሪውን የተባሉትም ሲሰብኩ እኮ አውደ ምሕረት ላይ ቆመው ሲሰብኩ ውዳሴ ማርያም ነው ወይስ መዝገበ ጸሎት ይዞ ነው ሲሰብክ ያየሁት? ባለፈው መጽሐፍ ቅዱስ እንኳን እጃቸው ላይ አይዙ። ሲሆን ካስረና ሶስት ጊዜ ጮና አረዱላማ ተወጣ አጥበራ አደስ ወጣም ነገሩ እንዲህ አይነት ነገር ይወዳል። የኛ የኢትዮጵያ ሕዝብ እንዲህ አይነት ነገር ይወዳል። መቀጥቀጥ፣ መደብደብ፣ መረገጥ፣ መደፋት። ማንንም አይቀጠቅጠኝም፣ ማንንም አይደበድበኝም፣ ማንንም ፊት አልደፋም። የምደፋለት የእግዚአብሔር አብ ልጅ ጌታ ኢየሱስ ይባላል። ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ ሰግዳለሁ። እሱም ብቻ በሕይወቴ ላይ ሾም ያለው እሱ ብቻ ንጉሴ ነው። እሱ ብቻ አዳኜ ነው። እሱ ብቻ ጌታዬ ነው። እሱ ብቻ እረኛዬ ነው። እሱ ብቻ የሕይወቴ ቤዛ ነው። የእናንተም ይሄ ብቻ ይሁን። ይሁን አልኩሽ። ፓስተር የሆነ እንደሆነ ነብይ የሆነ እንደሆነ ሳር ሊያስግጥ እግዚአብሔር ነብይ አያደርግም። ውሃ እንድቸረችር ሰባኪ አድርጎ አይጠራኝም። ከየትኛው ሐዋርያ ተምሬ እናገራለሁ? ምንም የምታመጡት ነገር የለም። በገስት ሃውስ ስም የምትነግዱ ነጋዴዎች ውጪ ላይ የሚሸጥን ውሃ 6 ብር የሚሸጥን ውሃ 17 ብርና 20 ብር የሚሸጡ ነቢያትነን ብላችሁ የምትሉ ገስት ሃውስ እያላችሁ ህዝብን የምትበሉ ካለውበት ምድር 2 እህቶች ሄደዋል። ሕያዋን ምስክሮች ካለውበት ምድር ከማገለግልበት ቤተክርስቲያን የሌሎች አብያተ ክርስቲያናትን ሁሉ የምታሰድቡ ኢየሱስ ክርስቶስን የምታሰድቡ ውሃ የምትሸጡ ዱርዬዎች በነፃ የተሰጠውም በነፃ እንድንሰጥ ነው። ያለ ዋጋ እንድንሰጥ ነው። ፈውስ ያለፍ እንደሆነ አንተ አይደለም የፈወስከው። አጋንንት የወጣ እንደሆነ አንተ አይደለም ያወጣው። እኔ አይደለም ማውጣው። የስሙ ኃይል ነው የሚያወጣው። የኢየሱስ ስም ነው የሚያወጣው። በዚህ ትውልድ መካከል ስሙ መሰደሚያና መነቀፊያ እንዳደረጋችሁት የዘመናችሁ ቁጥር ረጅም አይሆንም። ነቢያተ እግዚአብሔር ነን ብላችሁ የምትሉ የምታጭበረብሩ ዱርዬዎች እግዚአብሔር በሞት ያነሳሃል አልኩ። ባታውያንን ብላችሁ ህዝቡን እንደዚህ የምታሰቃዩ መምህራንን ብላችሁ ህዝቡን እንደዚህ የምታሰቃዩ እግዚአብሔር ያያል፣ እያየም ነው። ጽዋ እስኪሞላ ድረስ ነው የሚታገስህ። ዛሬ ዙሪያህን የከበቡ ሰዎች እንዳትሰማ ምክር እንዳትሰማ አድርገውሃል። የቤተ ክርስቲያን አባቶች እንኳን የተባሉ በእድሜ የገፉ ሰዎች እንኳን ሳይቀር የሚቀልዱ ቀልደኞች እናገራለሁ። ኤሊሁ ከተናገረ እናገራለሁ። ኤሊሁ የኢዮብን አጽናኞች ደፍሮ ከገሰጸ እኔም እገስጻቸዋለሁ። እነኝን ሰዎች መቀላመድ ይባላል። የዛሬ ዓመት ላይ ነብይ አድርጎ የሾመ ደግሞ አሁን ሐዋርያ አድርጌ ሾም ያለው ብሎ የሚል 10 ጊዜ እድሜያቸው ለምን አይረዝምም? ይሄ መቀላመድ ይባላል። ቅልምድና ነው። እግዚአብሔር እንዲህ አይነት ቃቃ ጫወታ አይጫወትም። እዛ ሄዳችሁ የፈለጋችሁት ቦታ መጫወት ትችላላችሁ። የእግዚአብሔር ሕዝብ ላይ ግን አትነግዱበትም። ሕዝቤ ስማኝ። እዚህ አሁን ጋሻ ጃግሬ ሆናችሁ የምትሯሯጡ ፕሮቴስታንቶችም አላችሁ። ነቢያት ለምን ተነኩምና? ማንም የነካ የለም። እውነተኞች ነቢያት እንዳሉ እናምናለን። እውነተኞች ሐዋርያት እንዳሉ እናምናለን። እንታመናለን። እውነተኛ ነቢያትና ሐዋርያነት ብቻ ሳይሆን እውነተኛ አስተማሪዎች፣
እውነተኞች ወንጌላውያን እውነተኞች እረኞች አሉ የጸጋ ስጦታዎች አሉ ኤፌሶን 4:11 ላይና 12:13 ላይ ያለው ብቻ ሳይሆን በአንደኛ ቆሮንቶስ 12 ላይ ያሉትም የመንፈስ ቅዱስ የጸጋ ስጦታዎች አሉ ዕውቀት መናገር ጥበብ መናገር በልዩ ልሳን መናገር በልሳን የተነገረው መተርጎም አለ ፈውስ አለ ታምራት አለ ታምራቱ ግን የሚሆነው ይሄ በማምታታትና በማጭበርበር አይደለም ከዛ ከአጥማቂያንን ብለው ከሚሉ ባህታውያንን ብለው ከሚሉ በክርስቶስ ኢየሱስ ደም ተዋጅተው የወንጌል እውነት ገብቷቸው መጥተው ወንጌል ገብቶናል ብሎ ኢየሱስ ጌታ ነው ብሎ የሚል ህዝብ ዛሬ በቴስታ ይመታል ዛሬ በርግጫ ይረገጣል አጋንንት በርግጫ ይወጣል የኢየሱስ የስሙ ኃይል ነው የሚያወጣው ቁርጠን ወቅ ተውልድ ከሰማችሁ ስሙ ነገሩ ህዝቤ እንዲህ አይነቱን ነገር ይወዳል ብሎ እንዳለው ነው እግዚአብሔር በነብይ እግዚአብሔር በኤርሚያስ የተናገረው 5:30 ላይ እግዚአብሔር ቃል የሚለውን ስሙ ተውልድ ወደ እግዚአብሔር ቃል ተመለሱ ፕሊስ የእግዚአብሔር ቃል እንደዚህ ይላል አመጣለው በነቢያት ጉዳይ ላይ ማንንም ስለጋፋፋኝ አይደለም እግዚአብሔር ራሱ የሰጠኝ ጊዜ አለ የሰጠኝ ትምርት አለ የሰጠኝ ጊዜ አለ አመጣለው ራሱን በቻለ ማንንም ገፋፍቶኝ አይደለም እናገረው ምዕራፍ 5 ቁጥር 30 እና 31 ላይ እግዚአብሔር ቃል የምታስደንቅና የምታስደንግጥ ነገር በመድር ላይ ሆናለች ነቢያት በሐሰት ትንቢት ይናገራሉ ካህናትም በእነዚህ እጅ ይገዛሉ ህዝቤም እንዲህ ያለውን ነገር ይወዳሉ በፍጻሜውስ ምን ታደርጋላችሁ ይላል በጣም የሚገርመው በዚያን ዘመን የተነሱ ሐሰተኞች ነቢያት ህዝቡ አለቆቹን ሁሉ ነው ያዟቸው ካህናቱን ሁሉ ሳይቀር ማለት ነው ካህናቱን ሁሉ ሳይቀር በዛም በኢትዮጵያ ኦርቶዶክስ ተዋሕዶ በዚህም በእኛም ጋር ቢሆን መጥተው ቶሎ የሚይዙት ወይ ካህኑ ነው ወይ ፓስተሩን ነው ከዛ እሱን በሆነ ገንዘብ አፉን ይለጉሙታል እነሱ እንዲናገር አያረጉም መድረኩን ለእንደነኛ ሰዎች ይሰጧቸዋል እነሱ ይቀልዱበታል ሁሉንም አለለም ጀግኖች አባቶች ደሞ አሉ ይሄንን ሄደ ቃለ ሕይወት ላይ መነገድ አትችልም ማንም ነብይ ሆነ ሙሉ ወንጌል ላይ መካነ ኢየሱስ ላይ እንደዚህ መነገድ አይቻልም አማኑኤል ላይ የትኛውም እውነተኞች የሆኑ ቸርቾች ላይ እንደዚህ ማንም መነገድ አይችልም ጥጋቸውን ያስይዟቸዋል ዞር በሉ ነው ብሎ የሚሉት ውሃ የሚሸጡ እራፊ ጨርቅ የሚሸጡ የኢየሱስ ክርስቶስ ደምና ስጋው ተቆርሶ ንሳና የኃጢአት ይቅርታችንን የሰጠን ጌታ የስጋም የነፍስን ነፍስ የስጋም የነፍስም ወይ ደግሞ የመንፈስንም ፈውስ የሚሰጠንን ጌታ እሱን ከመንገር ይልቅ እራፊ ጨርቅ መሸጥ ከምዕራብ አፍሪካ የተማሩት በገስታው ስም ህዝብን የሚያስለቅሱ ከኔ ምድር ሄደች ስሟን አልጠቅስም እናቷን አረጋዊ የሆነች እናቷን ሽማግና አሮጊት የሆነች እናቷን ሁሉን ይዛ ሄደችው ገስታው ላይ ታማባት እኔ ካለውበት ምድር ታማባት ያንን አገልጋይ ስሙን ደውዬ ስላላናገርኩ ነው የመጀመሪያ አገልጋዮቹን ሳላናገር ሚዲያ ላይ በመናገር አላምንም የኔ አቋም ይሄ ነው በመጀመሪያ አገልጋዩን ማናገረው ይዛ ሄዳ ገስታውስ ስንት ሺህ ብር አስከፍለዋት ውጪ ላይ 6 ብር የሚሸጡ ውሃ እነሱ ውስጥ ላይ 20 ብር ይሸጡታል ስንት ሺህ ብር አስከፍለዋቸው መጥቶ ይጸልይላቸዋል ተብሎ ይዛት የሄደችው እናቴ ናት ለኔም እዚህ በአካል ስለማቃት ያለውበት ምድር ነው ያለችው መጥቶ ማጸለይላትም ዛሬ ይመጣል እየተባለ ነገ ይመጣል እየተባለ ተለማማጅ የሆኑ ሰባኪዎች ተለማማጅ የሆኑ ነገ እነሱ ንግር ተክተው የሚሄዱ ጸጋ እንዳለባቸው በቅጡ የማይታወቁ ሰዎች እነሱን 18 ጊዜ ያመጡ እዛ የስብከት መለማመጃ አርጋዋቸው ማለት ነው ደሞ ዲያስፖራ ለዲያስፖራ የሚባል አገልግሎት ለነሱ ለብቻ ነው የምናገለግለው ብሎ የሚሉ ማለት ነው እንዲህ አይነት ዱርዬነት አይሰራም ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ነብይ ነው ዘበነ ለማ እንደሚለው አይደለም የእግዚአብሔር ቃል እንደሚለ ነብይ ነው ስለዚህ ወደ ጌታ ወደ ኢየሱስ ክርስቶስ ጋርኮ በዘመኑ አጠራር ዲያስፖራ ብላችሁ መጠሯቸው በዘመኑ አጠራር ዲያስፖራዎች መጣው ነበር ወደ ኢየሱስ ጋር ወደ ኢየሱስ ጋር ከጢሮስና ከሲዶና ከተለያዩ አሕዛብ ሀገሮች ዝናውን ሰምተው ከሩቅ ምድር መጣው ነበር ይላል ዲያስፖራዎች ከተባሉ ማለት ከውጭ ምድር ላይ ስለመጡ መጡ ከጢሮስ ነው የመጡት ከሲዶና ነው የመጡት ከሊባኖስ ከዛ ነው የመጡት ለነሱ ስፔሻል ክላስ ያዙላቸው ጴጥሮስ እነሱ ለብቻ ነው ማገለግላቸው ብሎ አላለም ኢየሱስ የእምነታችን ጀማሪና ፈጻሚ የሆነውን ፍለጋውን ተከትለን እንድንሄድ ምንም 10 ጊዜ ተቀባልኩ እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው እርሱ መልካም ያደረገ በዲያብሎስ የታሰሩትን ሁሉ እየፈወሰ ዞረ ይላል
እንጂ የሆነ ምንድነው የዲያስፖራ አገልግሎት ብሎ በሚል ለሆነ ብቻ አድርጎ ገንዘብ ለመብያ ብሎ ያደረገው ምንም አይነት ቀልድ የለም። እዚህ ዘመን ላይ ዲያስፖራ እናገለግላለን ብላችሁ ምትሉ ከውጭም ያላችሁ ሴቶች ናችሁ። ነገሩ ስፔሻሊ ሴቶች እግዚአብሔር ምሕረት ያርግላችሁ። እናቶችም ሆኑ ታላላቆችም ታናናሾችም ሆኑ እንዲህ ተወዳላችሁ እንደዚህ አይነት ነገር ይቅርታ አርግሉኝ። ምን ያርግልሽ ተርመጠመጫለሽ እህትዬ? ጸጋ የሰጠው እግዚአብሔር በነፃ እንዲያገለግልሽ ነው። ጸጋ የሰጠኝ በነፃ እንዳገለግል ነው። ቲሸርትም ቢሆን ለብሼ ምንም መቆፈስ አያስፈልግም፣ ምንም መንጠራራት አያስፈልግም አልኳችሁ። የትናንትና ውዳሴ ማርያም ደጋሚ የነበርኩትን ሰው ዛሬ በጸጋው ነው ሰው ያደረገኝ እንጂ ምንም ከኔ የሆነ ነገር የለም። ማንም ትናንትና ጫት ይቅም የነበረውን ሰው አንስቶ ካመድ ከትቢያ እግዚአብሔር ልጅ በደሙ አጥቦ ጸጋን ሰጥቶ ለቤተ ክርስቲያን ስጦታ አድርጎ የሰጠው በነፃ የተሰጠንን በነፃ እንድንሰጥ እንጂ ልንቸረችርበት አይደለም። ነጋዴዎች እግዚአብሔር በቅርብ ያለኝ ይሄንን ነው። በቃሉ ላይ ያለው በድምጽ የነገረኝ ቤቴን የወንበዴዎችና የሌቦች ዋሻ አደረጋችሁት አለ። በድምጽ ነው የሰማሁት። ኦርቶዶክሳውያን መቀለል ትችላላችሁ፣ እናንተ መብታችሁ ነው። እግዚአብሔር መንፈስ ቅዱስ ግን ሲናገር የሚናገረው በቃሉ ነውና እንዲህ ነው ያለው ጌታ። በድምጽ ነው የሰማሁት። በጎቼ ድምጼን ይሰማሉ ብሎ በሚል መርህ መሰረት ማንም ስለሳቅ አይደለም የምናገረው፣ ማንም እልልና ሰይም ስላላለ አይደለም። እንዲህ ነው ያለኝ ጌታ በቅርብ ቤቴን የሌቦችና የወንበዴዎች ዋሻ አደረጋችሁት ነው ያለው። እዚህ ነው ያለውበት ምድር ላይ ያለው ብቻ አይደለም፣ አሜሪካ፣ አውሮፓ እንዲሁም መካከለኛው ምስራቅ ደግሞም አፍሪካ ጭምር የትኛውም ቤተክርስቲያን የኤርትራ ሁን የኢትዮጵያ ሁን ዝም የሚል አይደለም ጌታ። የሌቦችና የወንበዴዎች ዋሻ አደረጋችሁት ብሎ ዝም የሚል እንዳይመስልህ። ቀጥሎ የሚያደርገው ጅራፍ ነው የሚያነሳው። ያደረገውም እንደዚህ ነው። እግዚአብሔር ሲናገር በቃሉ ነው፣ መልእክትም ሲሰጥ በቃሉ ነው የሚሰጠው። በቅርብ ያነሳልሃል አልኩህ። ከስር ከጎናችን ያሉ አሕዛብ ናችሁ ብላችሁ የምትሏቸውን ሰዎች መንፈሳቸውን አስከፍቶ አንስቶ የምታመልኩበትን ቸርች ሁሉ መዘጋት ሊያደርሰው ይችላል እግዚአብሔር። ስለዚህ ነብይ ይሁን አጥማቂ ይሁን በእግዚአብሔር ሕዝብ ላይ ሊሰለጥን ሊጨቁን ሊደበድብ ሊረግጥ አልተጠራም። እንደነኛ አይነት እኛ ላይ እንዲሰለጥኑ ያዘዘን። አገልጋይ ትሁት ነው፣ አገልጋይ ባሪያ ነው። የኢየሱስ ክርስቶስን ፈለግ ነው የሚከተለው፣ የሐዋርያቱን ፈለግ ነው የሚከተለው። እነ ጳውሎስ የቱ ጋር ራፊ ጨርቅ የሸጡት? መልሱልኝ ነቢያትን ብላችሁ የምትሉ ሁሉንም አይደለም። እውነተኞች የሆኑ ነቢያት አሉ፣ የእውነተኛ ጸጋ የሚታይባቸው ነቢያት አሉ በመድራችን ላይ። ማንም ስለተሳደበ አይደለም። እኔ እንዲሁም ደግሞ እንደዚሁ ደግሞ ከነሱ ደግሞ የባሰ ደግሞ ዱርዬዎች አሉ። መልሱልኝ። እናንተ ከጳውሎስ አትበልጡ፣ እናንተ ከነ ይሁዳ አትበልጡ፣ ከነ ሲላስ አትበልጡም። ይሁዳና ሲላስ ነቢያት ነበሩ ይላል አዲስ ኪዳን ላይ። በጾያለች ቤተክርስቲያን ሐዋርያ ሥራ ምዕራፍ 13 ላይ ነቢያትና መምህራን ነበሩ ይላል። ኔጌር የተባለው ስምዖን የቀሬናው ሉኪዮስ እነኝና ጳውሎስና በርናባስ አብረው ሲጾሙ ሲጸልዩ የነበሩት የትኛው ምድር ላይ ሄደው ነው ነቢያት በእግዚአብሔር ቃል እኮ አጽናኗቸው ነው ብሎ የሚለው? የትኛው ምድር ላይ ነው? ከአንጾኪያ ወደ የትኛው ምድር ላይ ነው ሄደው ውሃ ሲሸጡ የተገኘው? እራፊሽ ጨርቅ ሲሸጡ የተገኘው? ሲላስና ይሁዳ የአዲስ ኪዳን ነቢያት ናቸው። የሰራዊት ጌታ ቅዱስ እግዚአብሔር ስሙ ይባረክ። መንፈሱን ባኖረባቸው ላይ የሚናገር እግዚአብሔር ቃል ነው። በመጨረሻው ዘመን መንፈሴን በስጋ ለባሾች ሁሉ አፈሳለሁ፣ ከዚያስ ትንቢት ይናገራሉ ነው ያለው። እንደናንተ የሰማይ የባጤ ቋጡን አያወርዱ። አንድ ቃል ለመናገር አንድ መልእክት ለመናገር አንድ ሰዓት ሙሉ የሞተ ዘመዶቻቸውን ሁሉ ሲጠሩ የሙታንን መንፈስ ምትጠሩ ማለት ነው። ልታፍሩ ይገባል። አድርሱልኝ እነኝ ነቢያት ነን ብለው ወደሚሉት ጋር አንድ መልእክት ለመናገር ያውም እኮ ተመለስ ብለው አይሉትም። በአመጽና በኃጢአት ይሄድ ያለው ሰው ተመለስ አይሉትም። የክፉ አድራጊዎችን እጅ የሚያበረቱ ካንደበታቸው ላይ የሚሰማ ሁሉ በቃ ይከናወንላል ይሳካላል ብሎ የሚል ግቡ በሏቸው እንጂ ንስሐ የሚያጭበረብር ሚስቱን እየፈታ ገንዘብ እየዘረፈ እንደፈለገ የሚያርግ ንስሐ ግቡ በሏቸው እንጂ። የእውነተኛ የነቢያት መንፈስ ያለበት ሰው እንዲህ ነው የሚናገረው። አድርሱልኝ ባታውያንን ብለው ህዝብን እየቀጠቀጡ እየገደሉ ወዳሉትም ዱርዬዎች ነቢያትንም ነን ብለው ደግሞ ህዝቡን እየበሉ እየረገጡ ወዳሉ ነቢያትንን ብለው ወደሚሉ ወደ ሐሰተኞቹ ፕሊስ አድርሱልኝ። እዚህ ውስጥ ያላችሁ ሰዎች ከእውነት ጋር የምትቆሙ ፕሊስ ማህበረ ምእመናን ይሆናችሁ በየትኛውም ቤተ እምነት ውስጥ ያላችሁ ለሐሰተኞች ተላልፋችሁ አትሰጡ። በእናንተ ላይ ልብሳቸውን እየቀያየሩ መኪናቸውን እየቀያየሩ
የሚረጩትን ሽቶ እየቀያየሩ ቀሚሳቸውን እየቀያየሩ እነሱ በአማረ ነገር ይሄዳሉ። ጽድቅ የሚገኘው በገዳም በመግባትና በመንከራተት ቢሆን ኖሮ ምን ያረጋል ምህረት አብ ከተማ ውስጥ ምን ያረጋል ዘበና አሜሪካ ጽድቅ በዛ በኩል የሚገኝ ቢሆን ኖሮ ዲሲ ምን ታረጋለህ? ጽድቅ በዛ በኩል የሚገኝ ቢሆን ኖሮ መጀመሪያ እናንተ ነበራችሁ እንደውም ለመጽደቅ መሄድ ያለባችሁ። የዋሁን ህዝቤን በዋሻ በበረሃ እናቶች አባቶች በእባብ እየተነደፉ እንዲሞቱ በአውሬ እየተበሉ እንዲሞቱ በረሃብ አንጀታቸው ደርቆ እንዲሞቱ እናንተና ሌሎቻችሁ ባስተማራችኋቸው ትምህርት ነው ህዝቡን እያሳታችኋቸው ያላችሁ። የዋሁን የክርስቶስን ህዝብ መንጋውን በጎቹን እያስበላችኋቸው ያላችሁት እግዚአብሔር ይጠይቃል አልኩህ። ሲጠይቅህ የምትመልሰው መልስ በዛ ብርሃን በሆነ ጌታ ፊት ቆመህ እዚያውን በየሚዲያው እየወጣህ በአማረ ቃላት በተከሸነ ቃላት እንደምትናገረው እንዳይመስልህ። እዛ ሄደህ ድህረ ወሊት ድንግል ቅድመ ወሊት ድንግል እያልክ እንደምታምታታው እንዳይመስልህ። አብ ነው የሚጠይቅህ የሁሉ ጌታ የሆነ እግዚአብሔር አምላክ ይባርካችሁ። ይህንን ከእውነተኛ ፍቅር ማንም እንዲያጨበጭብልኝ ፈልጌ አይደለም። አጨብጫቢም ትውልድ አልፈልግም። እውነቱን ግን መናገር ስላለብኝ እንደ እግዚአብሔር መልእክተኛ ይህንን እናገራለሁ። ይህ ሰይን ምክር ሰምታችሁ ገንዘብ የምታደርጉ ከሁለቱም ቤተ እምነት ላይ ያላችሁ ከሐሰተኞችም ነቢያት ዳኑ፣ ከሐሰተኞችም አጥማቂዎች ነን ብለውና መምህራን ነን ብለው ከሚሉም ሰዎች ዳኑ። ወደ ማኑ? ወደ ኢየሱስ። የህይወታችን ፍጻሜ ወደ ሆነው ወደ ኢየሱስ። እናንት ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ወዳለው ወደ ጌታ ወደ ኢየሱስ ክርስቶስ ነው። እግዚአብሔር አምላክ ይባርካችሁ። ሲሆን ካስረና ሶስት ጊዜ ጮናለሁ። አረዱላማ ወጣ Atas,